ሌፕሮሲ ወይንም የስጋ ደዌ በሽታ ምን አይነት በሽታ ነው? በምክንያት ይመጣል? እንዴትስ መከላከል እንችላለን? ሕክምናና ምርመራውስ ምን ይመስላል? ሰላም የንቃተ ጤና ቤተሰቦች እንዴት ናችሁ? እንደምን ከርማችኋል? እንኳን ወደ ንቃተ ጤና ዩቲዩብ ቻናል በሰላም መጣችሁ። ዛሬም እንግዲህ እንደተለመደው አንድ የጤና ጉዳይ አንስተን እንማማራለን ማለት ነው። ዛሬ የምንወያየው ስለ ስጋ ደዌ ነው የምንማማረው። በምን እንደሚመጣ ሕክምና መከላከያ መንገዶችንም አብረን ያለን እስከ መጨረሻው ቪዲዮ መከታተል አትርሱ። ብዙ እውቀትን ታገኙበታላችሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ የደወል ምልክቱን በመጫን ሌሎች ጤና ነክ መረጃዎች በሚወጡበት ጊዜ እንዲደርሷችሁ ትችላላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በየዓመቱ ከ250 ሺህ በላይ ሰዎች በዚህ በስጋ ደዌ በሚባል በሽታ ይያዛሉ። እንግዲህ ስጋ ደዌ በሽታ ከሚያመጣው አካላዊ ጉዳት በተጨማሪ ደግሞ ከሚያመጣው የአካል ጉዳት ጋር ተገናኝቶ የሚመጣ የስነ ልቦናዊ ጉዳትም እጅግ ከባድ ነው ማለት ነው። ስለዚህ ይህ በሽታ መከላከል ዋናው እና ትልቁ አማራጭ ነው ተብሎ ይታሰባል። እንግዲህ ስጋ ደዌ ምንድነው ስንል ስጋ ደዌ በሽታ ማለት በዋናነት ቆዳና ቆዳ ስር ያሉ ነርቮችን የሚያጠቃ እና በባክቴሪያ የሚመጣ የበሽታ አይነት ነው። የሚያመጣው የባክቴሪያ ዝርያ ማይኮባክቴሪየም ሊፕሬ ይባላል። ማይኮባክቴሪየም ሊፕሬ ነው የሚያመጣው። ይህ ባክቴሪያ እንግዲህ የዱላ አይነት ቅርጽ ያለው ባሲላይ ከሚባል የባክቴሪያ ቅርጽ ካላቸው የባክቴሪያ ወገን ወይም የባክቴሪያ ዝርያ የሚመደብ የባክቴሪያ ዝርያ ነው ማለት ነው። ይሄ ስጋ ደዌ በሽታ እንግዲህ አብዛኛውን ጊዜ የሚያጠቃው ከ15 እስከ 45 የእድሜ ክልል ውስጥ ያሉ ሰዎችን ነው። ያ ማለት ከወጣትነትና ጎልማሳነት እድሜ ክልል ላይ ያሉ ሰዎች ይጠቃሉ። እንዲሁም ከ3 እስከ 5 ዓመታት ምንም አይነት ምልክት ሳያሳይ ሊቆይ ይችላል። ኢንኩቤሽን ፔሪዱ በጣም ረጅም ነው። ያ ማለት አንድ ሰው ለዚህ ባክቴሪያ ከተጋለጠ በኋላ ከ3 እስከ 5 ዓመታት ምንም አይነት ምልክትን ላያሳይ ይችላል። በዚህ ምክንያት ለብዙ ሰው እንግዲህ ሊተላለፍ ይችላል በእነኚህ ጊዜያት ውስጥ ማለት ነው። እንግዲህ ምንድነው የሚያመጣው ወይንም ከተባባሰ ምንድነው የሚያመጣው ስንል ዘላቂ የሆነ የአካል ጉዳት ነው። እንደምታዩት እጅ መጎዳት፣ እግር መጎዳት፣ ያ ማለት እግርና እግራችን እንዲሁም ጣቶቻችን መበላት፣ ይሄ የአጥንት መጠን መበላትና የእግርና የእጅ ጣቶች ቁመታቸው ማጠር እና በዛውም ተያይዞ ደግሞ የሚመጣው ስነ ልቦናዊ ጉዳት ትንሽ የማይባል ነው ማለት ነው። እንግዲህ ምልክቶች አሉት፣ እንደማንኛውም በሽታ ምልክቶች አሉት። እነዚህ ምልክቶች የሚታዩበት ሰው በተሻለ መጠን በፍጥነት ወደ ሕክምና በመሄድ ሕክምና ማግኘት ይኖርበታል ማለት ነው። ምልክቶቹ ውስጥ የመጀመሪያው ቀለም የለሽ ሽፍታ ነው። በተለያየ ቆዳችን ላይ ቀለም የለሽ ሽፍታ ማለት ቀለማቸው የኛ ከቆዳ ቀለማቸው የለቀቀ የተለያዩ ሽፍታዎች፣ ለምጽ የሚመስሉ ሽፍታዎች በተለያየ ቦታ ላይ ከበቀሉ ወይንም ከወጡ እነኚህ አንድ ምልክት ነው። ሁለተኛው ደግሞ ጆሮ ላይ እንዲሁም ፊት ላይ ህመም የሌላቸው እብጠቶች፣ ትንንሽ የሆኑ እብጠቶች ህመም የሌላቸው ጆሮና ፊት ላይ ብዙ ጊዜ ይታያሉ። ሌላው ደግሞ እግርና እጅ ላይ ምንም አይነት ስሜት ማጣት፣ እንዳልኳችሁ ይሄ የሚያጠቃው በዋነኝነት ነርቭ ነው። ቆዳና ቆዳ ስር ያሉ ነርቮችን ስለሚያጠቃ እነኚህ ነርቮች ከተጠቁ ደግሞ ምንም አይነት የሚያቃጥልም መወጋትም ሲደርስ ስሜት ሊጠፋ ይችላል። ስለዚህ እግርና እጅ ላይ የሚሰማ ስሜት እየጠፋ ይመጣል ማለት ነው። አንዱ ምልክት ነው። ሌላ ምልክት ደግሞ አይንን ለመክደን መቸገር። እንግዲህ አይን የሚከደነው እንግዲህ በነርቭ ቁጥጥር አለው ማለት ነው። ሁሉ ነገር ሰውነታችን እያንዳንዱ እንቅስቃሴ የነርቭ ቁጥጥር ስላለው አይን ለመክደን መቸገር የሚመጣው በነርቭ ጉዳት ምክንያትም ይሄ አንዱ ምልክት ነው። ሌላው ደግሞ የመዳፍ መድረቅ፣ ይሄ መዳፋችን ደረቅ፣ ምንም አይነት እርጥበት አለመኖር፣ መሻከር፣ ሲነካካ መሻከር የሚያሳይ ከሆነ ይሄ አንዱ የስጋ ደዌ በሽታ ምልክት ነው ማለት ነው። ሲባባስ ምን ያመጣል ካልን ያው እንግዲህ ዘላቂ የሆነ የአካል ጉዳት ያመጣል። ምክንያቱም ይሄ በነርቭ ጉዳት የተነሳ ነርቭ ከተጎዳ ሌላም ነገር ከቆረጠን የሚያደማ ነገር የሚያቃጥል ነገር ካገኘን ስለማይሰማን ሰውነታችን ለተለያዩ አደጋዎችም የተጋለጠ ይሆናል በዚህ ነርቭ ጉዳት ምክንያት እና ለሌሎች ጉዳቶችም አሳልፎ ይሰጠናል ይሄ በሽታ ማለት ነው። እንዲሁም ዘላቂ የአካልና ስነ ልቦና ጉዳት ያመጣል። ምክንያቱም አካል ጉዳተኝነት ጋር ተያይዞ የሚመጡ የተለያዩ
ስነ ልቦናዊ ጉዳቶች እንዳሉ የምናውቀው ስለሆነ ይህ በሽታ የሚዳርገን ለአካል ብቻ ሳይሆን ለስነ ልቦናዊ ጉዳት ነው ማለት ነው። ምርመራውን ስናይ ከቆዳ ላይ ናሙና ይወሰድና በላቦራቶሪ ይረጋገጣል። ይህ እንግዲህ ይሄ ማይኮባክቴሪየም ሊፕሬ የሚባለው የባክቴሪያ ዝርያ እንግዲህ ዲያግኖስ ለማድረግ ወይም መርምሮ ለመገኘት ለማወቅ እጅግ ከባድ ከሆኑ የባክቴሪያ ዝርያዎች አንዱ ነው። ለማወቅ እጅግ ይከብዳል ለመገኘት። ነገር ግን የምርመራ ዘዴው ከቆዳ ላይ ወይም ይሄ ጉዳቱ ገጥሟል ከተባለው የቆዳ ክፍል ላይ ትንሽ ናሙና ተወስዶ እሱ በላቦራቶሪ ይመረመራል ማለት ነው። ይሄ ነው የምርመራ ዘዴው። ህክምናው እንግዲህ አንቲባዮቲክስ ናቸው። ብዙ ጊዜ ረዘም ያለ የህክምና ጊዜ የሚወስድ በሽታ ነው ይሄ የስጋ ደዌ የሌፕሮሲ በሽታ ከ6 እስከ 12 ወራት ብዙ ጊዜ ይወስዳል። አንዳንድ የምርምር ቦታዎች ላይ ለምሳሌ እንደ አህሪ ወይንም አርመር አንሰር ሪሰርች ኢንስቲትዩት የመሳሰሉ በአጭር ጊዜ የሚያድኑ መድኃኒቶች በቅርቡ እንዳገኙ ይነገራል። ነገር ግን እስካሁን የታወቀው ከ6 እስከ 12 ወራት የሆነ ረጅም የህክምና ጊዜን የሚፈልግ በሽታ ነው ሌፕሮሲ ወይንም ስጋ ደዌ ማለት ነው። እንግዲህ መከላከያውን ስናይ ደግሞ መከላከያው እንግዲህ ተላላፊነት እንዳለው ይታወቃል። ነገር ግን ምን ያህል ተላላፊ ነው የሚለው ነገር እስካሁን በደንብ የተረጋገጠ አይደለም። የመተላለፍ ሂደቱ ወይንም የመተላለፍ አቅሙ ምን ያህል ነው የሚለው በደንብ የተረጋገጠ አይደለም። ነገር ግን እነኚህ በሽታ ካለባቸውና ህክምና ካልወሰዱ ሰዎች ጋር የሚኖር ረጅም የሆነ ግንኙነት እጅግ ለረጅም ጊዜ የኖሩ ሰዎች ይሄ ሌፕሮሲ ወይንም ስጋ ደዌ በሽታ ተገኝቶባቸዋል። ስለዚህ መከላከያው አንደኛ ረጅም የሆነ ንክኪ ይሄ በሽታ ካለበት ሰው ጋር አለማድረግ ነው። ረጅም ጊዜ ንክኪ ነው። ሌላው ደግሞ የእነኚህ ምልክቶች አሁን ያሳወቋቸው ምልክቶች እንደተገኙ ወዲያው ወደ ህክምና በመሄድ ካለ ተገኝቶ ህክምናው እንዲደረግልን ህክምናውን ለማግኘት መሞከር ያስፈልጋል። ምክንያቱም ይሄ በኋላ ላይ የሚያመጣው እንግዲህ ችግር መዘዙ ከባድ ነው። ያ ማለት ቋሚ የሆነ የአካል ጉዳት ከማድረሱ በፊት ከተደረሰበት ሊታከምና የሚመጡ የአካል ጉዳቶችን መቀነስ ይቻላል ማለት ነው። መከላከያው እንግዲህ አንደኛ ረጅም ንክኪን መቀነስ ነው የበሽታ ለበሰው፣ ሁለተኛ ደግሞ እነዚህ ምልክቶች ሲታዩ በፍጥነት ወደ ህክምና ቦታ በመሄድ ከህክምና ባለሙያዎች ጋር መወያየት አስፈላጊ ነው ማለት ነው። ቶሎ ከታከመ የሚመጡ የአካል ጉዳቶችን መቆጣጠርና ማከም እንዲሁም ማስቀረት ስለሚቻል ማለት ነው። እንግዲህ በቂ መረጃ ስለ ሌፕሮሲ ወይንም ስለ ስጋ ደዌ በሽታ አግኝታችኋል ብዬ አስባለሁ። ቀረ ጎደል የምትሉት ካለ ደግሞ በኮሜንት ላይ አሳውቁኝ፣ እመለከታለሁ፣ ይስተካከላል። አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቱን ተጭናችሁ ሁሉ ጊዜ የሚወጡ ጊዜ እንዲደርሷችሁና መመልከት ትችላላችሁ። አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ቀጣይ ደግሞ ሌላ የጤና መረጃዎችን ይዤ እመለሳለሁ። እንገናኛለን። እስከዛው ድረስ ቸር ሰንብቱ።